በዚህ ጊዜ የብዙ ወንዶች ስህተት ብዬ የማስበው ነገር ቢኖር የሴቶችን ፍላጎት በትክክል አለማወቅና እኛ ራሳችን ይፈልጋሉ ብለን በገመትነው መንገድ አክት ማድረጋችን ነው። ታዲያ ግን ሁሉም ሴቶች ድብቅ የሆነ በወንድ ላይ የሚፈልጓቸው ነገሮች እንዳሉ ግልጽ ነው። መቼም እነኚህን ነገሮች ፊት ለፊት መጥተው እንዲነግሩን መጠበቅ ሞኝነት ነው። ስለዚህ ሴቶቹ መናገር ሳይጠበቅባቸው እኛ ራሳችን እንዴት አክት እንደሚያደርጉ በማየት ብቻ ምን አይነት ወንድ እንደሚፈልጉ ማወቅ እንችላለን። ታዲያ ይህንን ውስጣዊ ፍላጎታቸውን በትክክል የሚያውቅ ወንድ ሴቶች ሊቋቋሙት የማይችሉት አይነት ወንድ ይሆናል። ምንም እንኳን ብዙ ወንዶች በዙሪያ ቢኖሩ ከሁሉም ለይታ ይህንን ወንድ ማየቷ የማይቀር ነው። እናም በዛሬ ቪዲዮአችን እነኚህ የሴቶች ውስጣዊ ፍላጎት ምን እንደሆኑና እንዴት አድርገህ እንደምትጠቀምባቸው ነግርሃለሁ። ካንተ የሚጠበቀው ሰብስክራይብ በማድረግ መከታተል ብቻ ነው። የመጀመሪያው ማወቅ ያለብህ ነገር የሴቶችን ውስጣዊ ፍላጎት የሚያውቅ ወንድ ሁልጊዜም ራሱን ተፈላጊ እሷን ደግሞ ፈላጊ አድርጎ እንደሚያይ ነው። አየህ፣ ብዙ ጊዜ የተለመደው ነገር ወንዱ ፈላጊና እሷን የሚያሳድድ ይሆንና ሴቷ ደግሞ የበላይ ሆና ተፈላጊ ትሆናለች። እናም በዚህ ጊዜ ወንዱ ወንድነቱን ያጣና ከሷ በታች ሆኖ ሪሌሽንሺፑ ይቀጥላል። ታዲያ የሴቶች አንዱ ውስጣዊ ፍላጎት ከሚያሳድዳት ሳይሆን ከምታሳድደው ወንድ ጋር መሆን ነው። መርሳት የሌለብህ ነገር ቢኖር ምንጊዜም ሴቶች ወደ ላይ እያዩ መኖርን ነው የሚፈልጉት። ምንም ያህል ብትላመዱ፣ ምንም ያህል ብትተዋወቁና ለአመታት ፍቅር ውስጥ ብትሆኑ መቼም ቢሆን እሷ የበላይ ሆና መመልከት አትፈልግም። ይልቁንም እንዳሰለችህ የሚያደርገው ዋነኛ ሚስጥር አንተ የበላይ ሆነ በሪሌሽንሺፕ ውስጥ መቆየትህ ነው። ታዲያ አሁን በውስጥ እየጠየቅክ ይሆናል፣ እንዴት ነው የበላይ መሆነው? እንዴት ነውስ እንደዛ ሆኜ የምቆየው እያልክ ይሆናል። ይህ በእርግጥም የብልህ ሰው ጥያቄ ነው። እናም ይህንን ስመልስ ከሴት ልጅ የበላይ ሆነ መቆየት ማለት ከነዚህ መካከል አንዱ በፍጹም እርግጠኝነትን አለመፍጠር ነው። መቼም ቢሆን እሷ ብቻ አንተ ዓለም እንደሆነች እርግጠኛ እንድትሆን መፍቀድ የለብህም። ብዙ ወንዶች ፍቅር ውስጥ ሲሆኑ የሚሰሩት ስህተት ነው፣ ግን አንተ ልትጠነቀቅ ይገባል። በትንሽ ነገር እንኳን ብናየው ወንዶች ብዙ ጊዜ ፍቅር ውስጥ ሲሆኑ የሚሉት ነገር አለ። ለምሳሌ ካንቺ መኖር አልችልም ወይ ደግሞ አንቺ እኮ ሁሉ ነገር ነሽ ይላሉ። እነዚህ ነገሮች ለጊዜው ደስ የሚሉ የፍቅር ቃላት ሊመስሉ ይችላሉ። እናም እሷ መልሳ ልትለው ሁሉ ትችላለች። ግን መቼም እንዳትሸወድ፣ እነኚህን ነገሮች ስትላት ለጊዜው ደስ ቢላትም እርግጠኛ እየሆነች ትመጣለች። ከሷ የትም እንደማትሄድ ሁልጊዜም በሷ ዛቢያ እንደምትሽከረከር እርግጠኛ ትሆናለች። ስለዚህ በፍጹም እሷን እርግጠኛ የማድረግ ስህተት እንዳሰራ። እዚህ ጋር አንድ ማለት የምፈልገው ነገር ቢኖር ሴቶች እወድሃለሁ ቢሉ ካላንተ መኖር አልችልም ቢሉ አትመናቸው። እየዋሹ ነው እያልኩ አይደለም። ነገር ግን በዛሽ ቅጽበት በሚሰማ ስሜት ብቻ እንደዛ እንዳለች አስብ። በዛ ባለችበት ሰዓት የምርም ከልቧ ሊሆን ይችላል። ነገር ግን ስሜቷ ትንሽ ሲቀየር ያንን ቃሏን የምትጠብቅ እንዳይመስልህ። ስለዚህ እሷም እኮ ትለኛለች ብለህ እንዳትሞኝ። ሌላኛው የስሜት የበላይ የሚያደርግህ ነገር ደግሞ አንተን የማጣት ፍርሃት ሲኖራት ነው። ማለትም ነገ ተነስተ መሄድ እንደምትችልና የመሄድ ሙሉ ኃይል እንዳለ ልታሳየት ይገባል። ከዚህ በፊት የሆነ ቪዲዮ አይቼ ነበር፣ ትንሽ ስለቆየ ላገኘው አልቻልኩም። ታዲያ እዛ ላይ ሴቶች በወንድ ላይ ምን አይነት ባህሪ በጣም እንደሚስባቸው እያወሩ ነበር። ከዛም አንዷ እንዲህ አለች፣ እኔ ወንድ ላይ የሚፈልገውና የሚስበኝ ትልቁ ነገር ነገ ተነስቼ እንለያይ ብለው እሺ ብሎ ሙቭ ኦን ማድረግ የሚችል ሲሆን ነው። ማለትም ምንም ሳይለማመጥ ህይወቱን መቀጠል የሚችል ወንድ ሲሆን ነው አለች። ከዛም ኮሜንት ላይ ብዙ ሴቶች በሐሳቧ እንደሚስማሙ እየገለጹ ነበር። እናም ለምን እንደዚህ እንደሚሉ እረዳለሁ። ምክንያቱም 90% ወንዶች ማለት በሚቻልበት ደረጃ እሷን ጥሎ የሚሄድ ወይም ደግሞ እንለያይ ስትላቸው እሺ ማለት አቅሙ የላቸውም። እናም ሴቶች ይህንን ስለሚያውቁ ያ ወንድ ያስጠላቸዋል፣ እንደፈለጉ መሆን ይጀምራሉ። አንዳንዴም የትም እንደማይሄድ ስለሚያውቁ ከሱ ጋር ሪሌሽንሺፕ ውስጥ ሆኖ ራሱ ቺት ያደርጉበታል። ለምን? ምክንያቱም ተመልሳ ይቅርታ በቃ ስትለው እሷን ጥሎ የሚሄድ አቅም ስለሌለው መልሶ እንደሚቀበላት ስለምታውቅ ነው። እናም አሁንም ደግማ ቺት ታደርግበታለች፣ እንደፈለገች እየጎዳችሁ ትኖራለች ማለት ነው። አንተ ግን አሁን ላይ ምን ማድረግ እንዳለብህ የገባ ይመስለኛል። ነገ ላይ የሆነ ነገር ቢፈጠር የሆነ ጥፋት ብታጠፋ ልትለያት ዝግጁ እንደሆንክ ልታሳውቃት ይገባል። ይህንን እንዴት ማድረግ እችላለሁ ካልክ ደግሞ አንደኛ በቃላት ሊሆን ይችላል። ለምሳሌ መቼም ቢሆን አልለይሽም፣ እስከ መጨረሻ ካንቺ ጋር ነኝ አይነት ቃላቶች እንዳትጠቀም እና ደግሞ ዝም በምትል ሰዓት ላይ እሷን ለማውራት ግድ እንደማይሰጥ አሳያት። ምክንያቱም በትንሹ ካሳያት በትልቁ ማድረግ እንደምትችል ታውቃለች። ለሁለት ቀን ዝም ስትልህ ምንም ሳትነቃነቅ አንተም ዝም ካልካት እንለያይ ብትልህ ደግሞ ምንም እንደማይመስልህ ታውቃለች ማለት ነው። ሌላው አንድ ማንሳት የምፈልገው ነገር ደግሞ ሴቶች የሚፈልጉት በእነሱ በት የማይደክመውን ወንድ ነው። ይህ የበላይ ከመሆንና አለመሆን ጋር ይገናኛል ወይ ካልክ አዎ ይገናኛል። አስበው፣ አንድ ወንድ ልጅቷ ምንም ያህል ቆንጆ ብትሆን በቁንጅናዋ ምክንያት ኃይሉን የማያጣ ከሆነ ምን ያህል ያቺ ሴት የተለየ አድርጋ እንደምታስበው፣ ምን ያህል ወንድ አድርጋ እንደምታስበው። እናም ባጭሩ የሷ ውበት፣ የሷ ሰውነት፣ የሚያምረው ፈገግታዋ ላንተ ግድ ሊሰጥ አይገባም። እናም ያ ሁሉ ወንድ የሚያደንቅላትን ውበቷ ከምንም ሳትቆጥረው ስትቀር ያኔ በአይምሮዋ አንተን ተፈላጊ አድርጋ ትስልሃለች ማለት ነው። አሁን ዋና ማወቅ ያለብህ ቃል ሃይፐርጋሚ ነው። ሁሌም ስለ ዴቲንግ ስታስብ በአይምሮህ መምጣት ያለበት ይህ ቃል ነው። እናም ሃይፐርጋሚ ማለት እስካሁን ስናብራራው የመጣ ነው ሐሳብ ነው። እናም ባጭሩ ሴቶች ምንጊዜም ከነሱ የበላይ የሆነን ወንድ ሲፈልጉ ነው የሚኖሩት። ይህንን ፍላጎታቸውን የሚያሟላውን ወንድ ደግሞ ሲያገኙ ከሱ መለየት በፍጹም አይፈልጉም። አሁን ባጭሩ ይህ ሴቶች ከልባቸው የሚፈልጉት ወንድ ምን አይነት ባህሪያት እንዳሉት እንመልከት። የመጀመሪያው ሊኖረው የሚገባው ባህሪ ጥንካሬና ደህንነት የሚሰጥ አይነት ሰው መሆን አለበት። ጥንካሬ ስለ አካላዊ ብቻ እያልኩ እንዳልሆነ ትረዳኛለህ። ከዛ ይልቅ ዋናው ነገር ስሜታዊ ጥንካሬ ነው። እንደምታውቀው ሴቶች ከወንዶች አንጻር ደካማ ናቸው። በትናንሽ ነገሮች ቶሎ ይሰበራሉ። ያ ብቻ ሳይሆን አብዛኛውን ህይወታቸውን ክፍል ካጠገባቸው
በህይወታቸው የሚያግዛቸው ጠንካራ ሰው ያስፈልጋቸዋል። እንደ ምሳሌ ብናይ እንኳን በእርግዝና ጊዜ ሴቶች በጣም ተጋላጭ ናቸው። እናም በአጠቃላይ ደህንነት እንዲሰማቸው ይፈልጋሉ። ስለዚህ ምንጊዜ የሚመርጡት ወንድ ደህንነት እንዲሰማቸው የሚያደርጋቸውን ወንድ ነው። ይህንን ወንድ ደግሞ እንዴት ነው የሚለዩት ካልከኝ ለነገሮች ባለው ምላሽ ነው። ትንሽ ነገር ሲያጋጥመው እንዴት ሪያክት እንደሚያደርግ በመመልከት ነው። ለምሳሌ የሆነ መጥፎ ነገር ሲያጋጥመው የሚያለቃቅስና ምን ላርግ እያለ የሚያላዝን አይነት ወንድ ከሆነ ያንን ወንድ በፍጹም እንደ ጠንካራ ወንድ አትመለከተው። ነገር ግን የተለያዩ ችግሮች ሲያጋጥሙት ተቋቁሞ ማለፍ የሚችለውና ቶሎ የማይነቃነቀውን ወንድ አብዝተው ይፈልጉታል። ምክንያቱም በኋላ ላይ የሆነ ችግር ቢያጋጥማቸው መቋቋም ከሚችል ሰው ጋር እንደሆኑ በደንብ አረጋግጦላቸዋል። ሁለተኛው ባህሪ ደግሞ በራስ መተማመንና መሪነት ነው። ይህ ማለት ጉራ አይደለም። አሁን አንዳንድ ጊዜ የሚባል ነገር አለ። ሴቶች ጉረኛ ወንድ ይወዳሉ ወዘተ ይባላል። ነገር ግን የወደዱት ጉራውን ሳይሆን በዛ ውስጥ ያዩ የመሰላቸውን በራስ መተማመኑን ነው። አየህ፣ አንተም ጉረኛ መሆን ሳይጠበቅብህ በራስ በመተማመን ብቻ ከሁሉም በልጠ መታየት ትችላለህ። በራስ መተማመን ማለት ሌሎችን እንዲያርጉ እንዲያታርጉ ማለት ፈላጭ ቆራጭ መሆን ማለት አይደለም። ይልቁንም ራስን ማዘዝና መምራት መቻል ማለት ነው። ከአነጋገር ጀምሮ እስከምትወስናቸው ውሳኔዎች ድረስ ለማንም ብለህ ሳይሆን ትክክል ነው ያልከውና ያመንክበትን ነገር ማድረግ መቻል ማለት ነው። እንደዚህ አይነት ወንድ ስትሆን ናቹራሊ ሰዎች በአንተ ይሳባሉ። ሴቶች ብቻ ሳይሆኑ ወንዶች ራሱ ለአንተ ያላቸው ክብር ሲጨምር ትመለከታለህ። ሶስተኛውና ዋነኛው ባህሪ ደግሞ ዓላማ ያለው ወንድ መሆን ነው። በእርግጠኝነት ይህን ሀሳብ ብዙ ጊዜ ሰምተዋል። ነገር ግን ምን ያህል ለሴቶች አስፈላጊ እንደሆነ የተረዳህ አይመስለኝም። ምክንያቱም ዓላማ አለህ ማለት በሴቶች አይን የሆነ ቦታ እየተጓዝክ እንደሆነ እየገነባህ እንደሆነ ነው። እናም ህይወትህ የሆነ አይነት ሚኒንግ አለው። ታዲያ ሴቶች የዚህ ህይወት አንዱ አካል ለመሆን ይጓጓሉ። እናም ለዓላማ ስትለፋ ሳዩ ይበልጥ ወደ አንተ ህይወት ጠልቀው እንዲገቡ ይገፋፋቸዋል። ዋናው ነገር አሁን ላይ ሀብታም ሆነ ተሳክቶልህ ማሳየት አይደለም። ዋናው ነገር ዓላማ አለህ ወይ፣ ለዛስ ዓላማ እየሰራህ ነው ወይ የሚለው ነው። እሺ፣ አራተኛው ነገር ደግሞ ከእሷ ጋር ስትሆን ሙሉ ጊዜንና ትኩረትን ሰጣታለህ ወይ የሚል ነው። አየህ፣ ሴቶች ከአንገት በላይ የሆነ ነገር አይፈልጉም። እናም ከነሱ ጋር ስትሆን ሙሉ ትኩረትን መስጠት እንደምትችል ማወቅ ይፈልጋሉ። ከዚህ በፊት በሰራኋቸው ቪዲዮዎች ላይ ለምን ለሴት ልጅ ብዙ ትኩረት መስጠት እንደሌለበት ተናግሬ ነበር። እናም አሁን ከዛ ጋር አይቃረንም ወይ ካልክ አይቃረንም። ምክንያቱም እዚህ ጋር ሙሉ ትኩረትን ስጣት ያልኩት ልክ ለመስጠት በምታስብበት ጊዜ ነው። ለምሳሌ ሳምንቱን ሙሉ ትኩረትህ ስራ ላይ ሆኖ ከዛ በሳምንቱ መጨረሻ ስታገኛት ትኩረትህ እሷ ላይ እንጂ ስልክ ላይ ወይም ደግሞ የሆነ ነገር ላይ መሆን የለበትም እያልኩ ነው። ይህ ማለት በአጭር አገላለጽ ከስራህና ከምታደርጋቸው ነገሮች ቀንሰ ለእሷ ትኩረት መስጠት የለብህም። ነገር ግን ለእሷ በምትሰጥበት ጊዜ ሲሆን ማጓደል የለብህም። አምስተኛና የመጨረሻ ሴቶች አንተ ላይ የሚፈልጉት ባህሪ ደግሞ ሴክሹዋል ፍላጎትህን መቆጣጠር እንደምትችል ማሳየት ነው። ይህ ማለት ሴክሹዋል ፍላጎት አይኖርህ ማለት አይደለም። ምክንያቱም ይህ የተፈጥሮ ጉዳይ ነው። እናም ለእሷ ሴክሹዋል ፍላጎት ሊኖርህ ይችላል። ነገር ግን ይህ ለእሷ ያለ ፍላጎት በፍጹም እንዲቆጣጠር ልትፈቅድለት አይገባም። ይህ ከምልህ በላይ በጣም አስፈላጊና ብዙ ሴቶችን የሚስብ ባህሪ ነው። ስለዚህ ሰፋ አድርጌ ስለሰራሁበት ገብተህ መመልከት ትችላለህ። እናም ድጋሚ እስክንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ሰላም ሁኑ።